ሰላም ሰላም ውድ የቻናላችን ቤተሰቦች ዮኒ ነኝ። እንግዲህ ያለንበትን ሁኔታ ዛሬ ደስታ ላይ ያለነውና እቺን ደስታ እንግዲህ እኔም ቀርጬ ለእናንተ ለቤተሰቦች ላጋራ ብዬ ነው እንግዲህ ያለውትኝ ይመስለኛል። እዚህ ቦታ ላይ አሁን እንግዲህ ትርታ ላይ የተለቀቀው ቪዲዮ ይመስለኛል ትላንትና ነው ይመስለኛል የተለቀቀውና ያው ትንሽ ቀኖችን እርግጠኛ ስላልሆንኩ ነው። ይሄኛው ቪዲዮ ላይ እንግዲህ እዛው ነው ሳሚን እንግዲህ አሁን ሸኝቼ ማለትም እንግዲህ ከባልደረቦቻችን ጋር ዘና ያሉ ነው እዛ ሌላኛው ክፍል ውስጥ ማለት ነው። እኔ እዚህ ጋር ለእናንተ ደስታዬን ላካፈል ብዬ ነው እንግዲህ ምክንያቱም ሳሚ የነበረበት ሁኔታ ታውቃላችሁ። ሳሚ ወደ ስር ተከቶ ነበርና ከዛም እንግዲህ ነፃ ወጥቶ አሁን ላይ ደስ በሚል ሁኔታ እንግዲህ አብረን ደስታችንን እያከበርን ያለንበት ሁኔታ ነው ያለው። በጣም ደስ ብሎናል። እናንተም ደግሞ የደስታችን ተካፋይ ስለሆናችሁ በጣም ደስታችን ነው። እዛው ደስታ ላይ ሆነን ነው እንግዲህ እስቲንም ለቤተሰቦች ይሄን ነገር ላጋራ ብዬ እንግዲህ ለመቅረጽ የተነሳሁት ማለት ነው። ምክንያቱም ያለው ነገር ትንሽ አስደንግጦን ነበረ። ሳሚን ወጥመድ ውስጥ ለመክተት የተደረገውን ሴራ እንግዲህ ታስታውሳላችሁና ያንን ነገር እንግዲህ ለማክሸፍ በጣም ብዙ ርቀትን ሄጄ ነበረ። ብዙ ስራዎችን ሰርቻለሁ ከውድ ባልደረቦቼ ጋር ሆኜ እንግዲህ እነዛን ርቀቶች ሄደን እነዛን ትግሎች ታግለን ሳሚን ለማስፈታት እንግዲህ በቅተናል ማለት ነው። ሳሚንም እንግዲህ የህግ አካላቶች በዋስ ሲለቁልን ለኛ ያስጠነቀቁና የነገሩን አንድ ነገር አለ። ያም ደግሞ ይሄንን ኬዝ መስራት እንደማይችልና ምክንያቱም በእነሱ ቁጥጥር ስር ሆኖ እነሱ እየተከታተሉት እነሱ ራሳቸው እንዲጨርሱት ስለሆነ ያንን መስራት እንደማይችልና ከዚህ ኬዝ ለጊዜው ገለል እንዲል ምክንያቱም እሱም እንዳንደ ተጠርጣሪ ስለታየ ማለት ነው። እኛ ግን ያንን ማስረጃዎችን ሰጥተናል። በሰዓቱ እዛ ቦታ ላይ እንዳልነበረ ሳሚ እዛ ቤት ውስጥ ለ4 ቀን ሙሉ እንዳልነበረና እዛ ቦታ ላይም ሬሳው በተጣለበት ወይ ነው ሬሳው እዛ በተገኘበት ሰዓት ሳሚ እዛ እንዳልነበረ ነው እንግዲህ። ምክንያቱም ሳሚ ሲገባ እንግዲህ ሬሳው ሆነ ተብሎ ተቀምጦ ነው የጠበቀው። የግድያው ሰዓት ይታወቃል። ሳሚ እንግዲህ ወዲያው ነው ካሜራ ላይ ቀርጾ እንግዲህ ከባልደረባው ጋር ሆኖ በስልካቸው ነው እንደውም የቀረጹትና ከጓደኛው ጋር ለህግም ለማስረጃም ይሆናል ብለው ቀርጸውት ነበረ። ያኔ ያ እንግዲህ ሬሳው የተቀመጠበት ሰዓትና ሳሚ ያገኘበት ሰዓት ራሱ ተመሳሳይ አይደለም። ምክንያቱም ሬሳው ቀደም ብሎ የሞተ እንደሆነ ፖሊሶች መረጃ አግኝተዋል። ሳሚ እንግዲህ እዛ ቤት ደግሞ ሄደው የዛን ቀን ብቻ ነው በቃ ማለትም የሰዓታት ልዩነት ነው እንደገባ ነው ከባልደረባው ጋር ሲነጋገሩ ባልደረባው አይቶት ሳሚን የጠራውና ሳሚም በነገራችን ላይ ሳሚ ብቻውንም አልነበረም ወደ ህግ ቦታ ላይ የሄደው። ባልደረባውም የዛ ካሜራ ሲቀርጽ የነበረውም ጓደኛው አንድ ላይ ነበር የገቡትኝ። ያው ሳሚ ብቻ ሚዲያ ላይ ስለሚታወቅ ሳሚን አስገባን እንጂ ሌላኛውም ባልደረባው በዚህ አጋጣሚ እንኳን ደስ አለ ልንለው እንወዳለን። ምክንያቱም አብዛኞቻችን ባልደረቦቻችንን ካሜራ ላይ ማሳየት የማንፈልገው ምክንያቱም ፕራይቬሲ ነው። እኛ እንኳን እንደዚህ ተሸፋፍነን እንኳን የሚደርስብንን በደል የሚደርስብንን ስቃዮች እናውቀዋለን እና ባልደረቦቻችን ደግሞ እንደዚህ አይነት ስቃይ ውስጥ መክተት አንፈልግም። ምክንያቱም እነሱ ብዙ ቦታ እየተሯሯጡ ብዙ ነገሮችን የሚያስጨርሱልን ባልደረቦቻችን ስለሆኑ ሚዲያ ላይ ማቅረብ ስላልፈለግን እንጂ አብሮት አንድ ባልደረባችንም አብሮት አለ፣ እሱም ተፈቷል። እንግዲህ ላንተም እንኳን ደስ ያለ እንላለን። ይሄ ነበር እንግዲህ የተፈጠረው። ይሄን ነገሮች ግን የጠላቶቻችንን ወጥመድ እንግዲህ ሰባብረን አምልጠናቸዋል። ሳሚን እንግዲህ ወጥመዳቸው ስለመክተት ብዙ ሙከራ ብዙ ርቀት ሄደው ነበረ፣ ነገር ግን አልተሳካላቸውም። እኛ ያንን ነገር አፈራርሰንባቸው እንግዲህ ሳሚን ነፃ ለማውጣት በቅተናል ማለት ነው። ሳሚ እንግዲህ በድጋሚ እንኳን ደስ አለ እንላለን። እናንተም እንግዲህ ደስታችሁን በትርታ ሚዲያ ላይ ገልጻችሁልናል። እዚህም እንግዲህ ቆይታ ከዮኒ ጋር የሚለው ቻናላችን ላይ ደስታችንን እናካፍላችሁ ብለን ነው እንግዲህ ከዛው ስሜት ላይ ሆነን ነው እንግዲህ ማቆያችንን ራሱ ገና አላጸዳዳንም። እዛው ደስታ ላይ ስለሆንን ለእናንተው በዛው ለውድ ቤተሰቦች ይሄን ነገር ለምን አላሳያቸውም ለምን አላካፈላቸውም ብዬ ነው። ያው ብዙ አይነት ነገሮች ተፈጥሯል፣ ብዙ አይነት ነገሮችን አልፈናልና እንደዚህ አይነት ትንንሽ ነገሮችን እንኳን እንጠቀምባቸው፣ ደስታችንን እንጋራ ብለን ነው እንግዲህ ይሄን ነገር ያደረግነው። ለዚህም እንግዲህ ሁላችንም ደስተኛ ሆነናል ዛሬ። ነገ ከነገ ወዲያ ደግሞ ማን ያውቃል የተሙንም ነገሮች እንግዲህ ከግብ አድርሰን የሆነ ነገር መፍትሄ አምጥተን ደስታችንን በደንብ የምናከብርበት ቀን ይመጣል ብዬ ነው የማስበው። ያን ቀን ፈጣሪ ያምጣልን። እናንተም ጸሎታችሁ ያስፈልገናል። ከኛ ጎን ሆናችሁ ድጋፋችሁ እንድታሳዩን እንፈልጋለን እና አብሮነታችሁን እንግዲህ አይለየን እንላለን። ሁልጊዜም ከኛ ጎን እየሆናችሁ አለንላችሁ እንድትሉ እንፈልጋለን። ምክንያቱም በእናንተ አስተያየት ነው እኛ ብርታታችንን የምናየው። ማለትም እናንተ አስተያየት ስትጽፉልን እኛ እንጠነክራለን፣ የደከመው መንፈሳችን ይበረታል። እናንተ ጸሎታችሁን ስታደርጉልን ወደ ላይ ከፍ እንላለን። ምክንያቱም
በእናንተ ጸሎት ነውና እስካሁንም ያለ ነው። ከልብ ልናመሰግናችሁ እንወዳለን። አሁንም ይህ ነገር ይቀጥል እንላለን። እንግዲህ ሳሚም እንግዲህ አለ እያየዋቸው ነው። ስለዚህ እስቲ ሳሚንም እንግዲህ ወደዚሁ እጋብዘዋለሁ። ያው ትንሽ ከሱ ጋር ያለውን ደስታ ማየት ስለምንፈልግ እሱንም እንግዲህ እጋብዘዋለሁ ማለት ነው። ነገር ግን እነዚህን ነገሮች ያው መፍትሄ እንሰጣቸዋለን። እስከ መቼ ነው እንደዚህ አይነት ነገሮች እኛ ላይ እየደረሱ የሚቆዩት? እስከ መቼ ነው እንደዚህ አይነት ጠላቶች እኛን ወጥመድ ውስጥ እየከተቱን የሚቆዩት የሚለውን ነገር እንግዲህ ለማስተካከል ብዙ ርቀቶችን ብዙ አይነት መንገዶችን እየሄድን ያለንበት ሁኔታ ነው ያለ ነውና ትንሽ ከበድ ይላል። እንግዲህ የተለያዩ ነገሮች እጃችን ላይ ያሉ እኛም ትንሽ ከሌላው ጊዜ ውጥረት ላይ ያለ ነውና ያው እንዲህ ነው ብዬ ልላችሁ አልችልም። ብቻ ግን ያለውን ውጥረት እናንተም ትረዱታላችሁ ብዬ አስባለሁ። በተለያየ ቦታ እንግዲህ በተለያየ አይነት ሁኔታ የተለያዩ ነገሮችን እያደረግን ያለንበት ሁኔታ ነው ያለው። ስለዚህ እስቲ ሳሚን እንግዲህ ጥራው። ሳሚ እና እባክህን አንዴ። እሺ መጣሁ። እዚህ እኮ ይዘውኝ ነው። መጣሁ አንዴ ና ማስ እንግዲህ ውድ ቤተሰቦቼንም ታውቃቸዋለህ፣ ግን እባክህን እንዴት ነው እንግዲህ ደስታችንን እያከበርን ነው። እንግዲህ ዛሬ ቤተሰቦች ጋር ነው የመጣሁት። ውድ ቤተሰቦች ዛሬ እንግዲህ በጣም ቢዚ ቀን ነው የሆነው። ያው ባልደረቦቼ ትንሽ ያው ይመስለኛል ከዚህ በፊት እኮ ብዙ ከዚህ የባሱ ነገሮች ገጥመውናል። ነገር ግን ያስደነግጥ ነበር። መጀመሪያ ስናየው ሬሳ ነው ግቢ ውስጥ ተጥሎ የነበረው እና የጠፋ ሰው ነፍስ ነው የነበረው። ያ ደግሞ ምን ያህል ሊያስፈርድ እንደሚችል እኛ የህግ ሰዎች አይደለንም እዚህ የተሰበሰብን። የትኛውም መደበኛ ሰው እናንተ እንኳን ውድ ቤተሰቦቻችን በእኛ ያወቃቸዋቸው ብዙ ነገሮች አሉና ምን ሊደርስብን እንደሚችል እንዴት እንደሚያስደነግጥ ታውቃላችሁ። ከዛ መሀል መትረፍ ማለት ቀላል አይደለም። ከምንም በላይ ደግሞ ያሳሰበኝ የነበረው አሁን ላይ ከምን ጉዳት ላይ ነው። ዮኒም ደግሞ በራሱ ነገር በጣም ተጠምዶ ነው እና የሶስታችንን ቦታ ሸፍነው እንዴት ዮኒ ብቻ ይሰራል? ሞገስ እንዳያችሁት ነው ከካሜራ ጀርባ እንጂ ካሜራ ፊት ብዙም ልምድ የለውም። ገና እየለመደ ያለ ከኛ ጋር እየሰራ ያለ ወንድማችን ነው እና ይህን ነገር ዮኒ ብቻውን በኃላፊነት ሊሰራ ይሆናል ማለት ነው። ሶስት ነገሮች ላይ አብሮ እንትን ለማለት ይከብደዋል እና በጣም ያስጨነቀኝ የባልደረቦቻችን የእናንተ የቤተሰቦቻችን ጉዳይ ምን ይሆን፣ ከምን አንጻር ነው ነገሮች የሚወጡ በጣም እጨነቅ ነበር እውነት ለመናገር እና እውነት አሁን ላይ ወጥቼ ወዲያው ኬዝ መቀበል ራሱ ደስ ብሎኛል። እኔ ከዚህ በፊት አንዳንድ አድካሚ ቀን ሲሆን አንድ ሁለት ቀን እንኳን እንረፍ እንባባል ነበር። ነገር ግን አሁን ላይ ወዲያው ነው በቃ ለስራ ራሱ ጉጉት አድሮብን የነበረው እና ዮኒ እንግዲህ ምን ያህል ነገሮች እንደሚከብድ እኛ ነን በደንብ የምንረዳው። ልክ ነህ ሳምዬ። እንግዲህ ያው ትንሽ ጫና አለ ሰሞኑን ታውቃለህ። ያው እዚህ ካሜራ ላይ የሚታየው የያዝናቸው ኬዞች ብቻ ሳይሆኑ ከጀርባ እንግዲህ የተሙንም ነገር እየመረመርን እያጣራን ያለንበት ሁኔታ ነው ያለው። እሱ እንግዲህ ውድ ተመልካቾቻችን በደንብ ያውቁታል። ያ ነገር እንግዲህ እኛን ጠምዶ ይዞናል፣ ወጥሮ ይዞናል እና ሌላም ኬዝ ደግሞ እዚህ ካሜራ ላይ እየተላለፈ ያለ ደግሞ ሌላም ኬዝ ይዘናል እና እነዚህ ነገሮች ትንሽ ተደራርበው ጫና ፈጥረውብናል። ያው እንግዲህ ይህንን ትረዱናላችሁ ብዬ አስባለሁ። ትንሽ ሰሞኑ መወዛገቦች ምኖች ሊኖሩ ይችላሉ። እነዚህ ነገሮች ከግምት ውስጥ እንድታስገቡልን እንፈልጋለን። ነገ ከነገ ወዲያ የተሙን ነገር እንግዲህ መፍትሄ ሊያደርሰን እኛም ደስታ ላይ ሆነን በነፃነት በቃ ወደ አንድ ነገር ፎከስ አድርገን እንግዲህ ወደ አንድ አቅጣጫ ሆነን የምንሰራበት ጊዜ ቅርብ ነው። እናንተም በጸሎታችሁ ታግዙናላችሁ። ሳሚዬ እንግዲህ በድጋሜ እንኳን ደስ አለ። ወንድማማችነታችን ከዚህም የበለጠ ነው፣ ከዚህም ያለፈ ነው እና እኔ እውነት ቤተሰብ ነው ማስበው። ምክንያቱም አሁን እንደ ስራ ባልደረባም ብቻም አይደለም፣ አንተም ተሙም ከጀርባም አሁን እዚህ ጋር ያሉት የተደረደሩት በሙሉ ለእኔ ከወንድምም በላይ ናችሁ። በጣም እውነት አከብራችኋለሁ፣ እወዳችኋለሁ። ብዙ ነገርን እንትን ብለናል፣ ብዙ ነገርን አልፈናል፣ ብዙ ስቃዮችን አልፈናል። ይሄ ነው የማይባል ብዙ ነገሮችን አልፈናል እና ይሄ ወንድማማችነታችን እንዲቀጥል ነው የምንፈልገው። ዛሬ ለትንሽ ሰዎች ሊሆን ይችላል እየቆምን ያለ ነው። ነገ ደግሞ ለብዙዎቹ እንደርስላቸዋለን። ነገ ለብዙዎቹ ከጎናቸው አለንላችሁ እንላቸዋለን እና ይህን ነገር እንዲቀጥል እፈልጋለሁ። እነዚህ ጠላቶቻችን በማይሆን ነገር በማይረባ ነገር እንደዚህ እንደ ሳሚ እንግዲህ ወጥመድ ውስጥ የከተቱን እንዲያቆሙን እድል አንስጣቸው። እኛም እንግዲህ ጠንክረን እርስ በርስ ተጋግዘን እንግዲህ ከፍ እንላለን የምለው። ሳሚዬ በድጋሚ እንግዲህ እኔ እንኳን ደስ አለህ እላለሁ። እስቲ ቀረ የምትለው ነገር ካለ ምናልባት በትርታ ሚዲያ ያልተናገርከው ነገር ካለ እዚህ ላይ እንድትናገር እንግዲህ ድሉን እሰጣለሁ ማለት ነው። እንግዲህ ውድ ቤተሰቦቻችን ያው ዮኒ እንዳለው ነው። ምንም የተለየ የምለው ነገር የምጨምረው ነገር የለኝም። በእርግጥ ብዙ ነገሮች ተፈጥረዋል እና እነዚያ የተፈጠሩት ብዙ ነገሮች ደግሞ ለበጎ ነው።
እኔም ላይ ዮኒም ላይ ተሙም ላይ ብዙ ጉዳቶች ደርሰው እንደነበር ታውቃላችሁ እና እነዛ ነገሮች አልፈን ዛሬ እዚህ ላይ በቅተናል። ከምንም በላይ ሁሌ የማመሰግነው ወንድሜ ዮኒም ብዙዎቻችን የምናመሰግነው እናንተ ነው። የእናንተ ጸሎት የእናንተ እርዳታ ነው ሁሌ የሚደግፈን። ላይካችሁ፣ ኮሜንታችሁ እንዲሁም ደግሞ ሁልጊዜም ቪዲዮቻችንን ስታዩ ሰብስክራይብ አድርጋችሁ መጀመራችሁ ነው ለእኛ የሚጠቅመን። እውነቴን ነው ዋጋችን እሱ ነው እና ከምንም በላይ ሁልጊዜም እንደዚህ እያደረጋችሁ እንድጀምሩልን ሀሳባችሁን ሁሌም እንድትሰጡ ላይክ እንድታደርጉልን በቻላችሁት አቅም ጊዜ የሚመቻችሁ ከሆነ ጊዜ ካላችሁ ቪዲዮቻችንን በደንብ ሙሉን አይታችሁ ብትጨርሱልን ለእኛም መልካም ነው፣ ለእናንተም ደግሞ ጥሩ መማሪያ ይሆናል ብዬ አስባለሁ እና ከምንም በላይ ግን ብዙ ነገሮች ገጥመውናል። እዛም በነበርኩበት ሰዓት ላይ ብዙ ያው አንድ ቀን ምናምን ቢሆንም ከባድ ነገሮች ነበሩ። አንዳንድ በገንዘብ እንደተገዙ የሚያስታውቁ የህግ አካላት ጭምር አላስፈላጊ ነገሮች ሲናገሩ ነበር። እኔንም ከዛ ቦታ ላይ ከቀረጻ መሀል ላይ ይዘውኝ የሄዱት እንደዚህ አይነት ፖሊሶች ናቸው እና ከዛ በኋላ ግን ላይ ኃላፊነት ላይ ያሉ ሰዎች በጣም መልካም ቅልብ ያላቸው ናቸው እና የምንሰራውን ስራ ተመልክተው እንዲሁም ደግሞ የደረሰብንን ነገር ከግምት ውስጥ በማስገባት እነዛን ፖሊሶች ሊመረምሩ ወስደው እንዲሁም ደግሞ እነዚያ የተባሉትን ሰዎች ባላስፈላጊ መልኩ እኔ እንደዚህ አይነት ነገሮች ሊከቱኝ የፈለጉትን ሰዎች ይዘዋቸው ዋስትና ወጥተህ ከዛ ነገሮችን ሙሉ ታስተካክላለህ፣ እስከዛ ግን መደበኛ ስራን ስራ፣ ይህን ነገር አታስብ፣ እኛ ሙሉ ለሙሉ ኃላፊነት ወስደን ከግብ እናደርስልሃለን፣ አይዞህ ወንድማችን ብለው ነው የሸኙኝና እውነት ይህን ነገር ለተባበራችሁ አካላቶች ከልብ ከልብ እናመሰግናለን። የህዝብ ጉድለት የህዝብ ጉዳት ገብቷችሁ እንደ አንድ የህዝብ አገልጋይ እኔን ወደዚህ ቦታ ላይ እንደመጣና ተለቅቄ ስራዬን በአግባቡ እንድሰራ ስላደረጋችሁ የእውነት ከልብ አመሰግናለሁ። ከምንም በላይ ደግሞ እናንተ ውድ ቤተሰቦቻችን በጸሎታችሁ በልመናችሁ ከእናንተ ጎን እንደምትደግፉኝ እርግጠኛ ነኝ። ይህን ቪዲዮ እንዳያችሁ እንደተደነገጣችሁ እርግጠኛ ነኝ እና አሁን ላይ ደግሞ የእናንተ ጸሎት እዚህ ቦታ ላይ እንድቀመጥ አድርጎኛል። ጊዜ ማጥፋት የሚባል ነገር የለም። ነገ ደግሞ እንዳልኳችሁ አዲስ ኬዝ አለ። ያንን አዲስ ኬዝ በስርዓት እንጀምራለን። በእርግጥ የጀመርናቸው አንዳንድ ነገሮችም አሉ። እናንተም አይታችሁታል ይመስለኛል እና ያያችሁት ነገር አለ። በተወሰነ መልኩ ደግሞ ያንን ነገር ከግብ ለማድረስ እንሞክራለን ማለት ነው። ወንድም ይሆን? አዎ ሳሚዬ፣ እንግዲህ ቤተሰቦቻችን ለኛ በጣም ነው የሚጨነቁት። እውነት ኮሜንትም ምንም ላይ እያየው ነበረ። በጣም ነው የሚያስቡልን። እኔ እነሱን ሳይ በጣም ደስታ ነው የሚሰማኝ። በእውነት የሚጽፉት ነገር አንዳንዴ ልብን የሚያጽናና ልብን የሚያበረታ ነገር ነው እና ከልብ ላመሰግናቸው ወዳለሁ። ምክንያቱም ለኛ አስቦ ተጨንቀው ብዙ ነገር ይላሉ እና ወላ ስናዝን ያዝናሉ፣ ስንደሰት ደስታቸው ነው። በዚህም ደግሞ ከጎናችን ስላላችሁ ከልብ አመሰግናችኋለሁ። እንግዲህ የቅርብ ቤተሰቦቻችን ማለት ናችሁ። እናንተ ከባልደረቦቻችን እኩል የሆናችሁ ቤተሰቦቻችን ናችሁ። ከልብ ላመሰግናቸው ወዳለሁ። እናንተም ለኛ ሁልጊዜ የምታደርጉት ነገር ያለ ነው። እኛም የምንጠይቃችሁ ያንን ነው። ላይክ፣ ሰብስክራይብ፣ ሼር እንድታደርጉ ነው። ሌላ ምንም ነገር አንፈልግም። እችን ነገር ስታደርጉልን ለኛ ቪዲዮቻችን ለብዙዎች እንዲዳረስ ይሆናል። አንደኛ ነገር፣ ሁለተኛ ነገር ደግሞ ስራችንን በትክክል እንድንሰራ ያደርጋል። ይህ ማለት ቪዲዮቻችን ለብዙ ሰው ሲታይ ማለት የሚረዱን ሰዎች፣ የሚያግዙን፣ ከጎናችን የሚሆኑ ሰዎች ይበራከታሉ ማለት ነው። ይህንን እንግዲህ እናንተ ናችሁ የምታደርጉት። እናንተ ለብዙዎች እንዲዳረስ ሼር እያደረጋችሁ እንዲሁም ደግሞ ሙሉ ቪዲዮቻችንን እያያችሁ እየጨረሳችሁ ከኛ ጎን እንድትቆሙ እንግዲህ እንጠይቃለን ማለት ነው። ያው ሳሚዬ አሁንም ደስታችን አላለቀም። እንግዲህ ነገ በጣም ትልቅ ነገር ነው የሚጠብቅህ። ምክንያቱም ያለውን ነገር እንግዲህ ሰምተሃል። በጣም አሳዛኝ ታሪክ ነው ያለው። እነሱን ነገር እንግዲህ እስቲ ሄደህ መርምረህ እነዚህን ነገሮች አጣርተህ ትልቅ ግብ ላይ እንደምደርስ ምንም ጥርጥር የለኝም። እስካሁን ለብዙዎች ደርሰሃል፣ ለብዙዎች ከጎናቸው ቆመሃል። አሁንም ለብዙዎችም እንደምቆም ምንም ጥርጥር የለንም እና እነዚህ ጠላቶቻችንን ግን እመነኝ እንሰባብራቸዋለን። እያንዳንዳቸውን ፍርዳቸውን እናሰጣቸዋለን። ዋናው አንተ መመለስ ነው። ስለተመለስክ በጣም ደስ ብሎናል። እንግዲህ ሁሉም በደስታ ነው ዛሬ ያለው ማለት ነው። እችን አጋጣሚ በማግኘታችን ራሱ ፈጣሪ ይመስገን ደስ ብሎናል። ሳሚዬ እንግዲህ ይበቃናል ይመስለኛል። እኔም ለቤተሰቦች ይህን ነገር ለማስተዋወቅና ይህን ነገር ደስታዬን ለማካፈል ስለፈለኩ ምክንያቱም በጣም ደስ ብሎኛል። ጫንቆኝ ነበረ። ሳሚ አሁን እስር ቤት ቢቆይ ምንድን ነው የሚውጠን፣ ምንድን ነው የምንሆነው እያልን እያሰብን እያወራን ነበርና ከባልደረቦቻችን ጋር በመመለስ በጣም ደስ ብሎናል። ብዙ ነገር ነው የምታቀልልን፣ ብዙ ነገር ነው የምታስተካክልልን። ስለመጣህ ደስ ብሎናል። ያው ደስታችንን እንቀጥል እናክብር እላለሁ። ቆንጆ እንግዲህ ውድ ቤተሰቦቻችን ያው የዮኒ ቤተሰብ ማለት የኔም ቤተሰቦች ናችሁ፣ የጋራ ቤተሰቦቻችን ናችሁ እና ሁልጊዜም ዮኒን ስለምትሉት ከጎኑ ስለምትሆኑ ቪዲዮውን ሙሉን አይታችሁ ሀሳብ አስተያየት ስለምትሰጡት ከልብ እያመሰገንን ከምንም በላይ ደግሞ
ጥሩ ሐሳብ ነው ይዞ የመጣው ምክንያቱም ብዙዎቻችን ማናይበት መንገድ አለ ወደ ቤተሰቦቻችን እናንተ እንኳን ያላያችሁበትን መንገድ በዚህ እያለ በተወሰነ መልኩ ያስረዳልና ይሄ ደግሞ አንደኛ ለምንሰራው አድካሚ ስራ መንገድ ገላጭ ነው ምን አይነት ውጣ ውረዶች እንደምናልፍ በተወሰነ መልኩ ያሳያልና እንደ ሁሉ ጊዜ ሁሉ ግን እኔም ከልብ አበረታቱት እኛም ከናንተ ጎን እንድንሆን ከልብ አበረታቱን እላለሁ ውድ ቤተሰቦቻችን እኔ እዚህ ጋር ጨርሻለሁ እንግዲህ እኔ የምትሰናበታቸው ከነ ቤተሰቦቻችን ተሰናበቱና እንግዲህ ወደ ደስታችን እንሂድ ነው የምለው ምንም ምለው የለኝም የደስታችን ተካፋይ ስለሆናችሁ ከልብ እናመሰግናለን እኔ ዩኒ ነበርኩኝ ሳሚ ደግሞ ወንድሜ እዚህ ተገኝቷል ማለት ነው ዛሬ ስለነበረን ቆይታ ከልብ እያመሰገንን ቸር ቆዩልን